ዛሬ በዚህ ቪዲዮ በስልካችሁ ላይ ሊኖሯችሁ ከሚገቡ ምርጥ መተግበሪያዎች መካከል አራቱን ይዤላችሁ ቀርቤያለሁ። እነዚህ አራቱ መተግበሪያዎች የሚጠቅሟችሁ ለምን እንደሆነና እኔ ለምን እንደምጠቀምባቸው በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ እናንተ ደግሞ አብራችሁኝ ከቆያችሁ እነዚህን ሁሉና ምን አይነት ጥቅም እንዳላቸው ደግሞ አብረን እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚሁም የደወል ምልክት በመንካት ደግሞ ሁሌ አዳዲስ ቪዲዮዎች ልክ እንደዚህ ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። በተለይ ባለፈውም እንደነገርኳችሁ የባለፈውን ቪዲዮ ከስልክ ጋር የተያያዘ ነበር፣ ከስልኮቻችን ጋር ማለት ነው። ምን አይነት ስልኮቻችን በተለይ ደግሞ የአይኦኤስ እና የአንድሮይድ ስልኮች ምን አይነት ልዩነት ነው ያላቸው የሚል ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ልክ ከዚሁ ከስልኮች ጋር በተያያዘ ማለት ነው፣ በተለይ ደግሞ ለዩቲዩባችሁ የሚያገለግላችሁ ለተለያዩ ፕላትፎርሞቻችሁ እንደ ቲክቶክ፣ እንደ ፌስቡክ እና ለተለያዩ ሶሻል ሚዲያ ማህበር ማለት ሶሻል ሚዲያዎቻችሁ የሚጠቅሟችሁ የተለያዩ አይነት ጥቅም ያላቸውን መተግበሪያዎች ነው ይዤላችሁ የቀረብኩት። በተለይ ደግሞ እኔ የማቀርበው ከዩቲዩብ ጋር የተያዙ ነገሮችን እንደመሆኑ መጠን ለዩቲዩብ ስራችሁ የሚጠቅሟችሁን አራት አፕሊኬሽኖችን ይዤላችሁ ቀርብ ያለው ማለት ነው። እነዚህ አራት አፕሊኬሽኖች የሚጠቅሟችሁ ለምን እንደሆነ አንድ ባንድ አብረን እንመለከታለን። እስከ መጨረሻው ድረስ ይህን ቪዲዮ እንድትመለከቱ በድጋሚ ግብዣን አቀርባለሁ። ወደ መጀመሪያው ስንመጣ ፒንተረስትን እናገኛለን። ፒንተረስት እንደምታውቁት እንግዲህ ብዙዎቻችሁን ትጠቀሙበታላችሁ። የተለያዩ አይነት በጣም ኳሊቲ ያላቸውን ቪዲዮዎችን እንደዚሁም ደግሞ ፎቶዎችን ለማግኘት ወይም የተለያዩ አይነት ፒክቸሮችን ለማግኘት የምትጠቀሙበት ሶፍትዌር ነው። ከፈለጋችሁ ዌብሳይቱም ላይ ገብታችሁ የፈለጋችሁትን አይነት በምትፈልጉት አይነት መንገድ የምትፈልጉትን አይነት ኢሜጅ ይሰጣችኋል። የምትፈልጓቸውን ቪዲዮዎች ማውረድ ትችላላችሁ። የፈለጋችሁትን ግሪን ስክሪን፣ የተለያዩ አይነት የምትፈልጓቸውን ነገሮች ብቻ ማውረድ ትችላላችሁ። እኔ በአብዛኛው ለታምኔል መስሪያ የምጠቀምባቸውን ፎቶዎች እንደዚሁም ደግሞ ለቪዲዮቼ እንደ ግብአት የምጠቀምባቸውን ፎቶዎች እና ቪዲዮዎች እንደዚሁም ደግሞ የሰብስክራይበር በተኖችን እና ሌሎችን ነገሮችን ከፒንተረስት ላይ ነው ማወርደው። ስለዚህ ይሄ ደግሞ ምንድነው ጥቅሙ ካላችሁ ደግሞ በጣም ኳሊቲ የሆነ ፎቶና ቪዲዮ ስለሚሰጣችሁ እንደዚሁም ደግሞ ኮፒራይት ፍሪ ስለሆነም ይጠቅማችኋል። ስለዚህ ፒንተረስት የመጀመሪያው ነው። ስለዚህ በስልካችሁ ላይ አፕሊኬሽኑን አውርዳችሁ ብትጠቀሙበት ሁል ጊዜ በምትፈልጉት ሰዓት ሁሉ ለምትፈልጉት አይነት ኮንቴንታችሁ የሚሆኑ ግብአቶችን ከፒንተረስት ላይ ፎቶዎችን ብትፈልጉ ቪዲዮዎችን ብትፈልጉ ይሰጣችኋል ማለት ነው። ስለዚህ ይሄ ፒንተረስት አንደኛው ነው ማለት ይቻላል። ሁለተኛው ደግሞ ስናፕሲድ ይባላል። ስናፕሲድ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ስናፕሲድ ስልካችን ላይ ከምናገኛቸው ፕሌይ ስቶር ላይ ከምናገኛቸው ወይም ደግሞ አይኦኤስ ላይ ከምናገኛቸው መተግበሪያዎች መካከል አንደኛው ነው። ስናፕሲድ የሚጠቅማችሁ እንደ ዩቲዩብ ታምኔል የመሳሰሉ ነገሮችን ለመስራት የምትጠቀሙበት ነው። ለምሳሌ እኔ ዛሬ ይሄንን ፖስት ያደረኩትን ታምኔል የሰራሁት በስናፕሲድ ነው። በስናፕሲድ እና በፒክስአርት ነው ተጠቅሜ የሰራሁት። እንዴት እንደሰራሁት እነግራችኋለሁ። ለማንኛውም ግን ስናፕሲድ ላይ የምታገኙት ነገር ወይም የምታገኙት ጥቅም ምንድን ነው ካላችሁ ይሄን ስናፕሲድ የተባለውን አፕሊኬሽናችሁን በስልካችሁ ላይ ብትጭኑት የተለያዩ አይነት ፎቶዎቻችሁን ሊያሳምሩላቸው የሚችሉ ታምኔሎቻችሁን ሊያሳምሩላቸው የሚችሉ የተለያዩ አይነት ኢፌክቶችን በዛ ላይ ማግኘት ትችላላችሁ። ስለዚህ በምትፈልጉት አይነት መንገድ የዩቲዩብ ታምኔላችሁን ለመስራት ትጠቀሙበታላችሁ ማለት ነው። በጣም በርካታ የሆኑ በቁጥር ልገልጻቸው ከምትላቸው በላይ የሆኑ በጣም በርካታ የሆኑ ኢፌክቶች አሉት። የተለያዩ አይነት አማራጮች አሉት። ስለዚህ በዛ ተጠቅማችሁ አንደኛ ጥሩ አይነት ቴክስቶችን፣ ጥሩ አይነት ፎንቶችን ለማግኘት እንደገና ደግሞ ፎቶዎቻችሁን የምትጠቀሙባቸው ለዩቲዩብ ታምኔል የምትጠቀሙባቸውን ፎቶዎችም የዩቲዩብ ታምኔላችሁንም አይነት በደንብ አድርጋችሁ አሳምራችሁ ለመስራት ስናፕሲድን መጠቀም ትችላላችሁ ማለት ነው። ስለዚህ ስናፕሲድን እኔ በእንደዚህ አይነት መንገድ ነው የምጠቀምበት። እንደነገርኳችሁም ደግሞ ስናፕሲድን ዛሬ በዚህ ታምኔል ላይ ይሄም ታምኔል ሲሰራ በስናፕሲድ ነው የሰራው። እንዴት ነው የሰራሁት ካላችሁ ወይም ደግሞ ልክ እዚህ ፊት ለፊት ላይ እንደተመለከታችሁት ወይም ይሄን ቪዲዮ ለማየት ስትገቡ ፊት ለፊት ላይ ታምኔሉን እንደተመለከታችሁት ስናፕሲድ ላይ ፎቶን በተለያየ አይነት ኢፌክቶች ከተለያዩ አይነት ኢፌክቶች ተጠቅሜ ልክ እንደዛ ካረኩት በኋላ በተለይ ደግሞ ፎቶዬን እንደዛ ካረኩኝ በኋላ ከዛ ደግሞ ለጽሁፉ አይነት ወይም የጽሁፎቹን አይነት ወይም የፎንቱን አይነት መርጬ አሪፍ ጽሁፍ እንዲጽፍልኝ እንዲያደርግልኝ
ጽሁፎችን ከጻፍኩኝ በኋላ በጣም አሪፍ በሆነ ስታይል እዛ ላይ አስቀምጫለሁ ማለት ነው። በኋላ ላይ ደግሞ ወደ ፒክስአርት ገብቼ ደግሞ ከአጠገቤ ያስቀመጥኳቸውን የተለያዩ አይነት አፕሊኬሽኖችን ስቲከራቸው ላይ በማውረድ ከዛ በኋላ አንድ ላይ ፒክስአርትንና ስናፕሲድን ተጠቅሜ የዩቲዩብ ታምኔል መስራት ችያለሁ። ስለዚህ ስናፕሲድ በጣም የምትጠቀሙበት በጣም ይጠቅማችኋል ብዬ የማስበው ሁለተኛው መተግበሪያ ሊኖራችሁ የሚገባ መተግበሪያ ነው ብዬ አስባለሁ። ሶስተኛው ፒክስአርት ነው። ፒክስአርት እንደነገርኳችሁ ለዩቲዩብ ታምኔላችሁ የምትጠቀሙበት ነው። በነገራችን ላይ ስለ ፒክስአርት በተወሰነ መንገድ ከዚህ በፊትም የሰራሁት ቪዲዮ ነበረ። ምናልባት ወደ ኋላ መለስ ብላችሁ ልታዩ ትችላላችሁ። ፒክስአርት ለዩቲዩብ ታምኔል በጣም ሊጠቅማችሁ የሚችል መተግበሪያ ነው። ስለዚህ በፒክስአርት ተጠቅማችሁ በጣም በርካታ ነገሮችን ማግኘት ትችላላችሁ። ከፈለጋችሁ የተለያዩ አይነት ግብአቶችን ስቲከሮች ላይ ገብታችሁ ሰርች አድርጋችሁ ብቻ የተለያዩ አይነት የምትጨምሯቸው ኦቨርሌይ የምታደርጓቸውን ነገሮች መፈለግ ትችላላችሁ። የተለያዩ አይነት ኢፌክቶችን መጨመር ትችላላችሁ። የተለያዩ ለዩቲዩብ ታምኔላችሁ መስሪያ የሚያገለግሉና ማሳመሪያ የሚሆኑ የተለያዩ በርካታ ነገሮችን ታገኛላችሁ። ከዛ በተጨማሪ ደግሞ ፒክስአርት በራሱ ያዘጋጀላችሁ የተለያዩ አይነት ባክግራውንዶች አሉ፣ የተለያዩ አይነት ኢፌክቶች አሉ። እነዚህን ኢፌክቶችና ባክግራውንዶችን በመጠቀም ተምኔላችሁ ማሳመር ትችላላችሁ ማለት ነው። ስለዚህ ፒክስአርት እና ስናፕሲድን ለዩቲዩብ ተምኔላችሁ መስሪያ ልትገለገሉበት ትችላላችሁ። ከዚህ በተጨማሪ ደግሞ እንደ ኢንስታግራም፣ እንደ ፌስቡክ እና የመሳሰሉት ሌሎችም ሶሻል ሚዲያዎቻችሁ ደግሞ ፎቶዎቻችሁን ለማሳመር ልትጠቀሙባቸው ትችላላችሁ ማለት ነው። ስለዚህ የያዝኩላችሁ ሶስተኛው መተግበሪያ ደግሞ የምለው ፒክስአርት ነው። አራተኛው ደግሞ ለዛሬ የያዝኩላችሁ ሁላችሁም የምታውቁት ካፕከት ነው። በነገራችን ላይ ከካፕከት ጋር በተያያዘ ቪዲዮዎች ላይ በጣም በርካታ ነገሮችን ሰርቻለሁ። በስልካችንም በኮምፒውተራችንም እንዴት ነው ካፕከትን የምንጠቀመው የሚል ቪዲዮ ሰርቼላችኋለሁ። ስለዚህ ካፕከት ለምንድን ነው የሚጠቅመው ልትሉኝ ትችላላችሁ። እውነት ነው፣ አብዛኞቻችሁ ኦልሞስት ሁላችሁም በሚባል ደረጃ ለቪዲዮቻችሁና ለፎቶቻችሁ የምትጠቀሙባቸውን ነገሮች የምታገኙት ወይም የምትሰሩት ካፕከት ላይ ነው። ስለዚህ ካፕከት የመጀመሪያው ነገር ቪዲዮቻችሁን ኤዲት ማድረግ እንድትችሉ ይረዳችኋል። ማናችሁም ምንም አይነት ኮምፒውተር ባይኖራችሁ፣ እኔም በፊት መጀመሪያ ዩቲዩብን ስጀምር ምንም አይነት ኮምፒውተር አልጠቀምም ነበር። በስልኬ ነው ሁሉንም ነገር የምጠቀመው የነበረው። ስለዚህ ስጠቀምበት የነበረው አፕሊኬሽን ራሱ ካፕከት ነው። ስለዚህ ቪዲዮን ከቀረጽኩኝ በኋላ እንደገና በካፕከት ላይ ቪዲዮዎችን ኤዲት አደርጋለሁ። የተለያዩ ማስገባቸው፣ የምጨምራቸው፣ የምቆርጣቸው ነገሮች እዛው ካፕከት ላይ አስተካክዬ ድምፄንም እዛው ላይ ቀርጬ አጠቃላይ ኤዲት አድርጌ ቪዲዮን እዚሁ ፖስት አደርጋለሁ ማለት ነው። ስለዚህ ካፕከት ለቪዲዮቻችሁ ኤዲት ለማድረግ በደንብ አድርጎ የሚጠቅማችሁ ነው። ከዛ በተጨማሪ ደግሞ ካፕከት እንደምታውቁት ራሱን በየጊዜው አፕዴት እያደረገ የመጣ ተወዳጅ የሆነ መተግበሪያ እንደመሆኑ መጠን በስልካችሁ ላይ የኤአይ የተለያዩ አይነት ግብአቶችን መጠቀም እንድትችሉ የኤአይ አማራጮችን ወይም ደግሞ የአርቲፊሻል ኢንተለጀንስ አማራጮችን እንድትጠቀሙ የሚያስችላችሁ ነው። ስለዚህ በአርቲፊሻል ኢንተለጀንስ ተጠቅማችሁ ወይም ደግሞ በኤአይ ተጠቅማችሁ እዛው ካፕከት ላይ የተለያዩ አይነት ቪዲዮዎችን መፍጠር ትችላላችሁ። የዩቲዩብ ታምኔል መስራት ትችላላችሁ። ከቴክስት ደግሞ ወደ ቋንቋ፣ ከቴክስት ወደ ኦዲዮ፣ ወደ ተለያዩ አይነት ነገሮች መቀየር የምትችሉበት በጣም በርካታ የሆኑ አማራጮችን ይዞላችኋል። ይህም ብቻም አይደለም፣ ካፕከት ላይ የተለያዩ አይነት ምርቶቻችሁን ለማስተዋወቅ የሚረዷችሁ ደግሞ ሌሎችም አማራጮች አሉት። ካፕከት በጣም በርካታና ዘርፈ ብዙ የሆኑ አማራጮች አሉት። እኔ አሁን የሚገልጽላችሁ ለዩቲዩባችሁ ልትጠቀሙበት የምትችሉበትን አንደኛ የዩቲዩብ ታምኔል ለመስራት ካፕከትን መጠቀም ትችላላችሁ። የዩቲዩብ ቪዲዮዎችን ለመስራት ካፕከትን መጠቀም ትችላላችሁ። በነገራችን ላይ ካፕከት እዛው ላይ ቪዲዮቻችሁን ቀጥታ እንድትቀርጹም የካሜራ አማራጭ አለው። ስለዚህ እዛው ላይ ቀርጻችሁ እዛው ላይ ድምጻችሁን ቀርታችሁ እዛው ላይ ደግሞ ቪዲዮቻችሁን ኤዲት ማድረግ እንድትችሉ ተምኔላችሁን እዛው ሰርታችሁ አጠቃላይ ብቻ ሙሉን ዩቲዩብ ቪዲዮቻችሁን እዛው ላይ ምንም ነገር ሌላ ነገር ሳትጠቀሙ መስራት እንድትችሉ ይረዳችኋል። እርግጥ ነው አንዳንድ ጊዜ የተለያዩ ለዛ ለኦቨርሌይነት የሚያገለግሉ ነገሮችን ካፕከት ላይ በሙሉ ላታገኙ ትችላላችሁ። ሆኖም ግን ከተለያዩ አይነት እንደ ፒንትረስት ካሉ ወይም ደግሞ ከሌሎችም አማራጮች ወስዳችሁ በኦቨርሌይ አድርጋችሁ ከታችሁ እዛው ላይ የፈለጋችሁትን አይነት መንገድ በመጠቀም ማሳመር ትችላላችሁ። ስለዚህ ካፕከትን የምትጠቀሙበት ለቪዲዮዎቻችሁም ለፎቶዎቻችሁም ወይም ደግሞ ለተምኔሎቻችሁ መስሪያ ይሆናል ማለት ነው። እንደዚሁም ደግሞ ቮይስ ኦቨሮችን መስራት ትችላላችሁ። ከዛ በተጨማሪ ደግሞ ለቪዲዮቻችሁ እንደ ባክግራውንድ ሙዚቃ የሚያገለግሏችሁ በጣም በርካታ የሆኑ የሙዚቃ አይነቶችንም አስቀምጦላችኋል። ስለዚህ እነሱንም በባክግራውንድነት መጠቀም ትችላላችሁ። ሳውንድ ኢፌክቶች አሉት። ሳውንድ ኢፌክቶቹንም ደግሞ በየቪዲዮቻችሁ መካከል መክተት ትችላላችሁ ማለት ነው። እንደዚሁም ደግሞ መጨረሻ ላይ አውትሮ መጠቀም ትችላላችሁ። መጀመሪያ ላይ ኢንትሮ መጠቀም ትችላላችሁ። መሀል ላይ ደግሞ የዩቲዩብ የሰብስክራይበር በተኖችን መጠቀም ትችላላችሁ። የተለያዩ አይነት ኢፌክቶችን መጠቀም ትችላላችሁ ማለት ነው። ስለዚህ ካፕከት በእነዚህ ሁሉ በጣም በርካታ የሆኑ ጥቅሞች አሉት።
እርግጥ ነው ስልካችን ላይ ሊኖሩን የሚገቡ አፕሊኬሽኖች ወይም መተግበሪያዎች ካላችሁ በጣም በርካታ ነገሮችን መጥቀስ ትችላላችሁ። እናንተም ደግሞ እኔ ከጠቀስኩላችሁ በጣም ብዙ ሌሎችም አፕሊኬሽኖች ስልካችሁ ላይ እንደሚኖራችሁና ልትጠቀሙባቸው እንደምትችሉ ወይም እየተጠቀማችሁ እንደሆነም ተስፋ አደርጋለሁ። ለማንኛውም እኔ ግን በጣም በይበልጥ ከምጠቀምባቸው መተግበሪያዎች መካከል እነዚህ አራቱን ለዛሬ ይዤላችሁ ቀርቤያለሁ። በሚቀጥለው ደግሞ ሌሎች ደግሞ በጣም አሪፍ ናቸው የምላቸው መተግበሪያዎችን ይዤላችሁ እቀርባለሁ። እንደዚሁም ተግባሮቻቸው ምንድን ናቸው፣ እኔ የምጠቀምባቸው ደግሞ ለምንድን ነው የሚለውን ደግሞ በሌላ ቪዲዮ ተመልሼ ይዤላችሁ ቀርባለሁ። ይህን ቪዲዮ ትወዱታላችሁ ብዬ ተስፋ አደርጋለሁ። ለማንኛውም ዛሬ በዚህ ይህን ቪዲዮ ይዤላችሁ ቀርቤያለሁ። በሚቀጥለው በሌላው ተጨማሪ ቪዲዮ ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ አሁንም በድጋሚ ሰብስክራይብ እና የደውሏን ምልክት መንካታችሁ እንዳትረሱ ላስታውሳችሁ እወዳለሁ። ይህን ቪዲዮ ደግሞ ላይክ እና ሼር ካደረጋችሁት ደግሞ ለሌሎችም ሰዎች ይደርሳል ማለት ነው። በሚቀጥለው ተመልሰን እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም።